ይህ ጊዜ እግር ኳስ ከመቼውም ጊዜ የበለጠ ትኩረትን ያገኘችበት ወቅት ነው። በአንድ በኩል የ2026 የዓለም እግር ኳስ ዋንጫና በዓለም ዋንጫው ዙሪያ አነጋጋሪ የሆኑ ክስተቶች መደጋገማቸው፣ ሜዳ ላይ የሚታዩት ፉክክሮች፣ የእግር ኳስ ተጫዋቾች አስገራሚና አስደናቂ ብቃት፣ በብሔራዊ ቡድን ደጋፊዎች ዘንድ የሚንጸባረቁ ስሜቶች፣ ሌላም እግር ኳስ በዋናነት መነጋገሪያ ሆኖ እንዲቀጥል አድርጎታል። በሌላ በኩል የ2026/27 የውድድር ዓመት ከመጀመሩ አስቀድሞ ክለቦች ራሳቸውን በዝውውር ለማጠናከር ደፋ ቀና እያሉ ነውና የሚገኙት። ማን ምን አደረገ፣ የትኛው ተጫዋች ወደ የትኛው ክለብ ሊገባ ነው የሚለውን ለማወቅ የእግር ኳስ ወዳጆች፣ የክለብ ደጋፊዎች በየዕለቱ ጥያቄዎችን ያነሳሉ፣ ጉዳዮችን በጉጉት ይከታተላሉ። የእውነት ለመናገር እግር ኳስን ለሚወዱ ሰዎች ይህ ጊዜ እግር ኳስ የበለጠ ብዙ መዝናናትን፣ ብዙ የሚነጋገሩበትን ሀሳብ የሚሰጥበት ወቅት ነው ብለን መደምደምና አፋችንን ሞልተን መናገር እንችላለን። የ2026ቱ የዓለም እግር ኳስ ዋንጫ ዛሬ ምሽትም ቀጥለው በሚደረጉ ጨዋታዎች ይቀጥላል። ፖርቹጋል ከምታደርገው ጨዋታ ጋር ተያይዞ ከወዲሁ በጨዋታው ዙሪያ በተለይ የፖርቹጋልን ብሔራዊ ቡድን እና በተጫዋቾቹ መካከል አለ የሚባለውን የሻከረ ግንኙነት በተመለከተ በጣም ብዙ መረጃዎች ይወጣሉ። በጣም ብዙ የመፍትሄ ሀሳቦችም ይሰነዘራሉ። ለፖርቹጋልም ለተጫዋቾቹም ለማንም የማይበጀው ይህ አለመግባባት በፍጥነት እንዲፈታና ፖርቹጋል ብዙዎች ተስፋ እንዳደረጉት በ2026 የዓለም ዋንጫ ከፍ ብላ የምትታይበት የዓለም ዋንጫውንም ከፍ ብላ የምታነሳበት እንዲሆን ችግር ካለ ችግሩ መፈታት አለበት። ቢቢሲ በዚህ የፖርቹጋል ብሔራዊ ቡድን ዙሪያ ይህን አይነት ችግር እንዴት ይፈታል የሚል ሰፊ ሀተታን አውጥቷል። ከዚህ የቢቢሲ ሀተታ ላይ የተወሰኑትን ሀሳቦች በዚህ ፕሮግራም ወደ እናንተ እናደርሳለን። በሌላ በኩል ደግሞ በቀደሙ ጨዋታ ሊዮኔል ሜሲ ፍጹም ቅጣት ምትን ስቶ ይሄም በራሱ መነጋገሪያ ሆኗል፣ ትኩረትን ስቧል። ለመሆኑ ይሉና አንዳንድ ዘጋቢዎች ከ2001 አንስቶ እስከ አሁን ድረስ ብዙ ፍጹም ቅጣት ምትን የሚስቱ ተጫዋቾች እነማን ናቸው? የእውነት ለመናገር ይህንን ዝርዝር ሲያወጡት ማን ምን ያህል ፍጹም ቅጣት ምቶችን በተለያዩ አጋጣሚዎች ግን ባለፉት 25 ዓመታት ሳተ የሚለው ነገር ሲነሳ የሚጠቀሱት ስሞችና ሳቷቸው የሚባሉት የፍጹም ቅጣት ምቶች ብዛት ያስገርማቸዋል። ለዚህ ነው ስሙና ተገረሙ ማለታችን። ከተጫዋቾች ዝውውር ጋር በተያዘ ማንቸስተር ዩናይትድን፣ አትሌቲኮ ማድሪድን እና ሌሎቹንም የእንግሊዝ ፕሪሚየር ሊግና የአውሮፓ ክለቦች የምናነሳሳበት ምክንያት አለን። ለማንቸስተር ዩናይትድ ሌላ የድል ዜና ተሰምቷል። አትሌቲኮ ማድሪድ ደግሞ አርሰናልን የሚያማልል ሀሳብ አቅርቧል። አትሌቲኮ ማድሪድ ባርሴሎናን እከሳለሁ፣ አላግባብ ተጫዋቼን እያማለለብኝ ነው ይላል። እናም ይህንን ተጫዋች ሁሊያን አልቫሬዝን መሸጥ የሚፈልገው ለአርሰናል መሆኑ እየተነገረ ይገኛል። ሌሎች ከዝውውር ጋር የሰማናቸውንም አዳዲስ ነገሮች ለናንተ እየነገርን የተወሰኑ ደቂቃዎችን አብረን እናሳልፋለን። አስቀድመን ግን ዓለም ዋንጫውን እናንሳ። የ2026 የዓለም እግር ኳስ ዋንጫ ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በጉጉት የሚጠበቀው የፖርቹጋልና የኡዝቤኪስታን ጨዋታ ይደረጋል። ይህንን ጨዋታ ማን ያሸንፋል አይደለም ጉዳያችን። ይህንን ጨዋታ ክርስቲያኖ ሮናልዶና ሌሎች የፖርቹጋል ብሔራዊ ቡድን ተጫዋቾች እንዴት ባለ መንገድ ዶሚኔት ያደርጋሉ፣ ከዚህ በፊት ከዲሞክራቲክ ሪፐብሊክ ኮንጎ ጋር የታየባቸውን ክፍተት ማቃት እንዴት ፈተውት ይቀርባሉ። ከዛ በተጨማሪ ደግሞ ከብሔራዊ ቡድኑ ጋር የተያያዘ ከደጅ የሚሰሙ የሜዳ ውጪ ጉዳዮች ፖርቹጋልን ይህንን ጨዋታ እንድታሸንፍ ሊያግዛት ይችል ይሆናል። ማንኛውም አቅም ከኡዝቤኪስታን ጋር የሚደረግ ጨዋታ የትኛውም ችግር የፖርቹጋልን ብሔራዊ ቡድን የማሸነፍ እድል እንድናሳንሰው አያደርግም። ነገር ግን ፖርቹጋል ኡዝቤኪስታንን እንድታሸንፍ አይደለም ብዙዎቻችን ተስፋ የምናደርገው የምንጠብቀው። በተለይ ለክርስቲያኖ ሮናልዶ ስንል ይሄ የዓለም ዋንጫ ለክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ስለሆነ ተሳክቶለት የዓለም ሻምፒዮን ተብሎ ቀረው የሚባለውን የዓለም ዋንጫን ከፍ አድርጎ አንስቶ የእግር ኳስ ተጫዋችነት ዘመኑ ቢያበቃ ብለው በጣም ብዙዎች ይመኛሉ። ይሄ የብዙዎች ምኞት እንዲሳካ ክርስቲያኖ ሮናልዶም ሀሳቡ እንዲፈጸም
ፖርቹጋል ከኡዝቤኪስታን ጨዋታ በላይ ይህንን ቶርናሜንት ለማሸነፍ ስትል በብሔራዊ ቡድኑ ተጫዋቾች መካከል አሉ የሚባሉት ችግሮች እንዲፈታ ከፍተኛ ጥረት ማድረግ መቻል አለባት። የሚሰሙት ነገሮች ደስ አይሉም። ስንሰማቸው የቆየናቸው ነገሮች በሙሉ መፍትሄ የሚፈልጉ ናቸው። ይህንን በተመለከተ ቢቢሲ ያወጣው ሰፋ ያለው ሀተታ ምንን ያነሳል? በየትኞቹ ጉዳዮች ላይ የበለጠ ትኩረት ይሰጣል? የደጅ ጉዳዮች ሲባሉ የትኞቹ ናቸው? ለምንስ ለፖርቹጋል ብሔራዊ ቡድን እንደ ዋና ችግርና እንቅፋት ተደርገው ተወሰዱ የሚለውን እናንሳ። በእርግጥ አብዛኞቹን ቢቢሲ ያነሳቸውን ነገሮች በሰሞኑ ፕሮግራሞቻችን ላይ በብዛት ስናነሳቸው ስንነጋገርባቸው ነበረ። ግን ደግሞ ማንሳቱ በተለይ ከዛሬው ጨዋታ በፊት እንደገና ጉዳዩን ማየቱ የበለጠ ይጠቅማል። ቢቢሲም የእውነት ለመናገር በጣም በጥሩ ሁኔታ ቀምሮ አቅርቦታልና እንዲህ ያለው ችግር ሲያጋጥም እንዴት ይፈታል የሚለውን እኔ የመጀመሪያው ነገር በሶሻል ሚዲያ ላይ የሚንጸባረቁ ፌክ የሆኑ መረጃዎችን መነሻ በማድረግ የፖርቹጋል ብሔራዊ ቡድን ተጫዋቾች ቤተሰቦቻቸው ሪያክት ያደርጋሉ። ፌክ ነው ፌክ አይደለም ሲሉ። ስለዚህ ፍጹም የሆነ ስሜታዊነት አለ ማለት ነው። ይሄ ማለት የሚያሳየው ለምሳሌ የጃኦ ኔቬዝ ፍቅረኛ የሆነ ነገር አለች ተብሎ የክርስቲያኖ ሮናልዶ እጮኛ ለዛ ነገር የስሜት መልስ የምትሰጥ ከሆነ ቀድሞም በመካከላቸው ያለው ነገር ተነጋግረው በቀላሉ የሚፈታ እንዲሆን ማድረግ የሚችሉበት ሰላማዊ ነገር የለም ማለት ነው ብለን እንድናስብ ያደርጋል። ምክንያቱም ጆርጂኒያ የመለሰችው መልስ የጃኦ ኔቬዝ ፍቅረኛ አለችው ለተባለ ነገር ግን ላላለችው ነገር ነው። ያንን ስታረጋግጥ የጆርጂኒያም ያንን አውጥተዋለች አንስተዋለች። የሶሻል ሚዲያ ላይ ፖስት ያደረገችውን ነገር ክርስቲያኖ ሮናልዶን እንዴት እንዲህ ይናገሩታል፣ ክርስቲያኖ ሮናልዶን ማክበር አለባቸው በሚል ስሜታዊነት ነው እንዲህ ያለው ነገር እየተነገረ የሚገኘው። የእውነት ለመናገር ይሄ የዓለም ዋንጫ ክርስቲያኖ ሮናልዶ ታሪክ የሚሰራ ጎል ስለሚያስቆጥር ታሪክ የሚሰራበት የሚሆነው ዋንጫውን ስለሚያሸንፍ አይደለም። ለስድስተኛ ጊዜ የዓለም ዋንጫ ላይ የሚሳተፍ በመሆኑም ለሱ ለራሱ ታሪክን ክብርን የሚጋራበት በጣም በልዩ ሁኔታ ከምናነሳቸው ተጫዋቾች መካከል አንዱ የሚሆንበት ነው። ለክርስቲያኖ ሮናልዶ ይሄ የዓለም ዋንጫ የመጨረሻው ነው ይላል ቢቢሲ። ስለዚህ በዚህ የመጨረሻው የዓለም ዋንጫ ላይ ክርስቲያኖ ሮናልዶ ከፍ ያሉ ነገሮችን የሚያደርግበት ከፍ አድርጎ የእግር ኳስ ዘመኑን የሚያጠናቀቅበት እንዲሆን ፖርቹጋሎች በደንብ ማሰብ መቻል አለባቸው። የፖርቹጋል ብሔራዊ ቡድንን በ41 ዓመቱ እያገለገለ ያለው ክርስቲያኖ ሮናልዶ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በተደረገ ጨዋታ ያሳየው እንቅስቃሴ ያደረጋቸው የግብ ሙከራዎች ያን ያህል አልተወደዱም፣ ደካማ ነበሩ። ምንም ኢላማውን የጠበቀ ሙከራ አላደረገም። በ90 ደቂቃው 25 ጊዜ ብቻ ነው ኳስ የነካው። እንዲህ ያለው ነገር 41 ዓመት ስለሆነው አይደለም የሚያጋጥመው። በጉብዝና ጊዜም አንዳንዴ ቀዝቀዝ ያሉ ፐርፎርማንሶች ሊታዩ ይችላሉ። ይሄንን ተከትሎ ግን የፖርቹጋል ብሔራዊ ቡድን ተጫዋች የሆነው ጃኦ ኔቬዝ አንድ አስተያየት ሰጥቷል። መቼ ዲሞክራቲክ ሪፐብሊክ ኮንጎና ፖርቹጋል 1-1 ጨዋታቸውን ባጠናቀቁ ጊዜ ነው ይሄንን የተናገረው። ስለዚህ ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን ምን እንደሰራ አውቃለሁ፣ ነገር ግን በዚህ ወቅት ይላል ጃኦ ኔቬዝ እሱ ልክ ከኛ መካከል እንደ አንዱ እንደሆነ ነው የሚሰማን። ሁላችንም የፖርቹጋልን ብሔራዊ ቡድን ውጤታማ ለማድረግ ኃላፊነት አለብን። ሁላችንም ያለብንን ያህል እሱም ኃላፊነት አለበት የሚል አስተያየትን ሰጥቷል። he is one more player ነው ያለው። አንድ ተጨማሪ ተጫዋች ነው ፖርቹጋል ብሔራዊ ቡድን ውስጥ ምን ማድረግ የሚሞክር ለፖርቹጋል ብሔራዊ ቡድን ስኬት የሚተጋ የሚለፋ አንድ ተጨማሪ ተጫዋች ነው። ስለዚህ ልክ እኔ ኮንትሪቢዩት ማድረግ እንደምፈልገው ሮናልዶም ኮንትሪቢዩት ማድረግ ይፈልጋል ለፖርቹጋል ስኬት ብሎ ተናገረ። አሁን እዚህ ንግግር ውስጥ ጠማማ ነገሮችን እናውጣ ከተባለ ይላል ቢቢሲ ጠማማ ነገሮችን መውሰድ ይቻላል። ነገር ግን በዚህ ንግግር ውስጥ የፖርቹጋሉን አምበል የፖርቹጋሉን ምልክት ክርስቲያኖ ሮናልዶን እና እሱ ላይ ሊኖር የሚችለውን ጫና ለማቅለል እንደተነገረ አድርጎ መውሰድ ደግሞ ሌላው ትርጓሜ ሊሆን ይችላል ነው። ይሄንን ተከትሎ ግን ሶሻል ሚዲያው ላይ ትርምስ ተፈጠረ። ጃኦ ኔቬዝ ይሄንን የተናገረውን ነገር በበጎ ባለመረዳት፣ ስለዚህ የሶሻል ሚዲያ ላይ የሚሰጡ ኮሜንቶች፣ ይሄንን ንግግር ተከትሎ የሚንጸባረቁ ስሜቶች አንድም ራሱን ጃኦ ኔቬዝን፣ ሁለትም እነ ብሩኖ ፈርናንዴዝን እና ሌሎች የፖርቹጋል ብሔራዊ ቡድን ተጫዋቾችን በተመለከተ ሀሳቦች መሰጠት ጀመሩ። ይህንን ሀሳብ መስጠት
ደጋፊዎች የፖርቹጋል ዜግነት ያላቸው ሰዎች ብቻ ቢያደርጉት ምንም ችግር የለው። ነገር ግን የክርስቲያኖ ሮናልዶ ወገንተኝነት ያላቸው ቤተሰብነት ያላቸው እህት፣ እጮኛ የምንላቸው በሙሉ በዚህ ጉዳይ ላይ በስሜት ሲሳተፉበት ነገሩ በክርስቲያኖ ሮናልዶ ወዳጆችና በሌሎቹ የፖርቹጋል ብሔራዊ ቡድን ተጫዋቾች መካከል ብቻ መሆኑ ይቀራል። ይልቁንም የክርስቲያኖ ሮናልዶ ቤተሰብ እናም ደግሞ የሌሎቹ የፖርቹጋል ብሔራዊ ቡድን ተጫዋቾች እና የነሱም ቤተሰብ መካከል የሚፈጠር አለመግባባትን ያነሳል። በፖርቹጋል አንድ የቴሌቪዥን ጣቢያ አለ፣ ሲኤምቲቪ የሚባል ፖርቹጋል ውስጥ በጣም ከፍተኛ ተመልካች ያለው የቴሌቪዥን ቻናል ነው። በዚህ የቴሌቪዥን ቻናል ላይ ሮናልዶ ሼር አለው፣ ባለቤትነት አለው። እናም እንደነዚህ ያሉ የፖርቹጋል ብሔራዊ ቡድን ተጫዋቾችን የተመለከተው አለመግባባት በሚሰማበት ሰዓት ላይ አንድ ፐንዲት እንደዚሁም ደግሞ በሙያ ጠበቃ የሆነ ሉዊስ ሚጉዌል ሄንሪኬ የሚባል ሰው የክርስቲያኖ ሮናልዶን የቢዝነስ ጉዳዮችን በተመለከተ በጥብቅና ያግዘዋል አስተያየት ሰጠ በዚህ የቴሌቪዥን ቻናል ላይ። እሱ ያለው ነገር ምንድን ነው? እንደ ፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶን በተመለከተ እና ሌሎቹን በተመለከተ የሰጠው አስተያየት ቅድም እህቶቹ ቅድም እጮኛው ብለን ያልነው ነገር እንደገና ይሰፋና በስራ ትስስር ያላቸው ሰዎችም የቴሌቪዥን ቻናሉን ተጠቅመው ክርስቲያኖ ሮናልዶን ነጥለው አውጥተው ሌሎቹን ብሔራዊ ቡድን ተጫዋቾች በተመለከተ ሀሳብ የሚሰጡበት ይሆናል። ስለዚህ በክርስቲያኖ ሮናልዶና በሌሎች ብሔራዊ ቡድን ተጫዋቾች መካከል ያለውን ጡዘት እንዲህ ያለው አጋጣሚ አካሮታል ብሎ ነው ቢቢሲ የሚያስቀምጠው። ስለዚህ ይሄ ዲስከሽን ላይ መቀመጥ የለበትም ይላል። ክርስቲያኖ ሮናልዶ ከፍ ያለ ነው ብሎ ነው ይሄ ሰው የሚናገረው። ይሄ ሌሎቹ ተጫዋቾች ላይ የሚፈጥረው ስሜት ምንድን ነው የሚለውን ነገር ደግሞ ማንሳት ያስፈልጋል። እንዲህ ያለው ፖርቹጋል እንድታሸንፍ ፖርቹጋል አሸናፊ ሆና የዓለም ዋንጫውን በድል አድራጊነት እንድታጠናቀቅ እንዲህ ያለው ነገር በምንም ተአምር ለማንም አይበጅም፣ ለማንም አይረዳም። ይህንን ደግሞ ሩበን ዲያዝ ይናገራል። እንዲህ ያለው ጉዳይ ሲጀመር ዲስከሽን ፖይንት መሆን አልነበረም፣ የመወያያ ነጥብ መሆንም አልነበረበትም ይላል። ስለዚህ በጣም ብዙ ሰዎች ፖርቹጋል እንዳታሸንፍ የሚፈልጉ አለ። እነዚህን ተጫዋቾች በተመለከተ እነዚህን ሰዎች በተመለከተ ስማቸውን መጥራት አልፈልግም፣ ነገር ግን አሁንም እንዲህ ያለው ነገር እንዲቀረፍ የሚቻለው ነገር በሙሉ መደረግ አለበት ይላል የማንቸስተር ዩናይትዱ ዲየጎ ዳሎ ነው ይህንን የሚናገረው። ስለዚህ ፖርቹጋል እንዲህ ያለውን ችግሯን ካልፈታች ኡዝቤኪስታንን ልታሸንፍ ትችል ይሆናል። ነገር ግን በዓለም ዋንጫው ስፔን፣ ፈረንሳይ፣ አርጀንቲና፣ እንግሊዝ እያገኙ ያሉትን ክብር አግኝታ መጨረሻዋን ማሳመር ስለመቻሏ ግን ማንም እርግጠኛ ሊሆን አይችልም። ስለዚህ ፖርቹጋል ይህንን ችግር መፍታት አለባት እያለ ቢቢሲ ይቀጥላል። የእውነት ለመናገር አንድ እኔን ያስደነገጠኝ በዛው በፖርቹጋል ካሉ ሚዲያዎች መካከል አንዱ የሰበሰበው ድምፅ አለ። ዛሬ ከኡዝቤኪስታን ጋር በሚደረገው ጨዋታ ክርስቲያኖ ሮናልዶ ይግባ ወይስ የመጀመሪያ ተሰላፊነትን ይከልክሉት አሰልጣኙ ማርቲኔዝ ተብለው ተጠይቀው ነበር። 63% የሚሆኑት መላሾች የፖርቹጋል ደጋፊዎች ክርስቲያኖ ሮናልዶ የመጀመሪያ ተሰላፊ እንዲሆን አንፈልግም አሉ ተባለ። ይሄ ነገሩን ያካረራል። ይሄ ክርስቲያኖ ሮናልዶን ለሚደግፉ ክርስቲያኖ ሮናልዶን በተመለከተ በጎ ነገር ለሚናገሩ የእሱ መነካት ልክ አይደለም ለሚሉ ሰዎች ነገሩ በቀላሉ እንዳያዩት ያደርጋል። ለሌሎቹ ደግሞ የድል ስሜትን ሊፈጥር ይችላል። በአጠቃላይ 2010 ላይ የጎል ማስቆጠር ችግር ነበረበት ክርስቲያኖ ሮናልዶ። አሁንም ወደ 10 የፉክክር ጨዋታዎች ላይ ለፖርቹጋል ብሔራዊ ቡድን ጎል አላገባም። 2010 ላይ ጎል ለማስቆጠር በሚቸገርበት ጊዜ ጎል ማስቆጠር በእግር ኳስ እንደ ኬቻፕ ነዋል። ኬቻፕ አንዴ ስትጫኑት በአንዴ ዝርግፍ እንደሚያደርገው ጎል ማስቆጠር ስትጀምር የማያባራ ብዙ ጎል ተግተልትሎ ይመጣል የሚል አስተያየትን ሰጥቶ ነበር ክርስቲያኖ ሮናልዶ። ዛሬ ኡዝቤኪስታን ላይ የሚሰጠውን የመጫወት እድል ተጠቅሞ ጎል ማስቆጠር መቻል አለበት። ፖርቹጋል ማሸነፍ መቻል አለባት። እንደውም ቢቢሲ የሚለው ምንድነው? ፖርቹጋል ማሸነፍ አለባት ብቻ ሳይሆን ክርስቲያኖ ሮናልዶም ጎል ማስቆጠር አለበት። አሁን በፖርቹጋል ብሔራዊ ቡድን ውስጥ የምናየውን ያለመግባባት ስሜት ተቀርፎ እንድናይ ሁለቱ ነገሮች መሟላት አለባቸው። ድልም ያስፈልጋል፣ ሮናልዶ ጎል እንዲያስቆጥርም ግድ ነው ይላል ቢቢሲ። ችግሩ ግን ካልተፈታ ፖርቹጋል ብዙዎች በተመኟት ቦታ የማናገኛት ልትሆን ትችላለች።
ሁለተኛው ዓለም ዋንጫን በተመለከተ ማንሳት ያለብን ጉዳይ 2001 የፈረንጆቹ ሚሊኒየም ማግስት የነበረ ወይም በቀጣዩ ዓመት የነበረ ዓመት ነው። ከዛን ጊዜ ጀምሮ በጣም ብዙ ትልልቅ የምንላቸው ተጫዋቾች ፍጹም ቅጣት ምት ያገኛሉ። እነዛን ፍጹም ቅጣት ምቶች ሲመቱ ይስታሉ። በጣም በተደጋጋሚ ፍጹም ቅጣት ምቶችን በመሳት እነማን ናቸው ቀዳሚ ብለው አወጡት? ብዙ ሪጎሬ የሳቱት 10 ተጫዋቾችን አንስተዋል። ከ2001 ጀምሮ ብዙ ሪጎሬን የሳቱ 10ኛ ደረጃ ላይ የተቀመጠው ሰርጂዮ አጉዌሮ ነው። ይህንን ሰምታችሁ እንደኔ የሚገርማችሁ ይመስለኛል። ሰርጂዮ አጉዌሮ በዚህ በተጠቀሰው ጊዜ 14 ፍጹም ቅጣት ምቶችን ስቷል። አንቶኒዮ ዲ ናታሌ የሚባል ሰው 14 ሪጎሬዎችን ስቷል። ኤዲንሰን ካቫኒ 16። ስለዚህ እነዚህ ተጫዋቾች እስከ 8ኛ ያለውን ቦታ ይዘዋል። 7ኛ ደረጃ ላይ የሚቀመጠው ሮናልዲኒዮ ጉቺ ነው 16 ሪጎሬዎችን ስቷል። ዝላታን ኢብራሂሞቪች 17 ሪጎሬዎችን በመሳት 6ኛ። 5ኛ ፍራንቼስኮ ቶቲ ነው 18 ሪጎሬዎችን ስቷል በተጠቀሱት ጊዜያቶች። ቺሮ ኢሞቢል 19 ሪጎሬዎችን ስቷል። ኔይማር 3ኛ ደረጃ ላይ ይቀመጣል 22 ሪጎሬዎችን በመሳት። ሊዮኔል ሜሲ 2ኛ ነው ብዙ ሪጎሬ በመሳት 33 ሪጎሬዎችን በተጠቀሱት ጊዜያቶች ውስጥ ስቷል። 1ኛ ደረጃ ላይ እኔ ለማመን በጣም የከበደኝ ክርስቲያኖ ሮናልዶ ነው 36 ሪጎሬዎችን በመሳት። ከገረማችሁ መገረማችሁን ንገሩን። ይህንን ግን ጽፈው አውጥተውታል። ይህንን ያነሱበት ዋነኛው ምክንያት በትላንትናው ጨዋታ ሊዮኔል ሜሲ ሪጎሬ መሳቱን ተከትሎ መነጋገሪያ ስለነበረ ነው። ወደ ዝውውር ጉዳይ ስንሄድ ባርሴሎናን እከሳለሁ እያለ ነው አትሌቲኮ ማድሪድ። አትሌቲኮ ማድሪድ በምንም አይነት ተአምር ሁሊያን አልቫሬዝን ለባርሴሎና መሸጥ አይፈልግም። ይህንን በተደጋጋሚ ይናገራል። ለባርሴሎናም ለሪያል ማድሪድም የመሸጥ ፍላጎት የለውም። ነገር ግን ይህንን ሁሊያን አልቫሬዝ የሚባለውን ተጫዋች አብረው እንዳይቀጥሉ ለሚቀርብለት ተገቢ ነው ለሚለው የዝውውር ጥያቄ፣ ነገር ግን ጠያቂው ባርሴሎና ካልሆነ ጠያቂው ሪያል ማድሪድ ካልሆነ ለመሸጥ አትሌቲኮ ማድሪድ ችግር የለበትም። ስለዚህ አሁን ትላንትና የአርጀንቲና ብሔራዊ ቡድን ጨዋታ ካለቀ በኋላ ሁሊያን አልቫሬዝ የተናገረውን ቀደም ባሉት ፕሮግራሞቻችን ላይ ስናነሳና ስንነግራችሁ ነበረ። ሁሊያን አልቫሬዝ በእኔና በአትሌቲኮ ማድሪድ መካከል ንግግር ተደርጓል። አብሮ ከመቀጠል ይልቅ መለያየት፣ ለመለያየት ደግሞ ለአትሌቲኮ ማድሪድ የሚቀርብ ትክክለኛ ኦፈር መኖር መቻል አለበት። እንደዚሁም ደግሞ ለሱ የሚስማሙ ክለቦች ጥያቄያቸው ተቀባይነት እንዲያገኝ ተጫዋቹ ይፈልጋል። ስለዚህ አትሌቲኮ ማድሪድና ሁሊያን አልቫሬዝ አብሮ ስላለመቆየት ስለመለያየት ተነጋግረዋል። በዚህ ረገድ ምንም ችግር የለባቸውም። የተለያየ ስሜት ላይ አይደለም ያሉት። ይሄ አንድ መያዝ ያለበት ነገር ነው። ይህንን ከመናገር አልፎ ደግሞ ባርሴሎናን እንደሆነ መቀላቀል የሚፈልገው ሁሊያን አልቫሬዝ ተናግሯል። በግልጽ ነው የተናገረው። እኔ ግልጹን መናገር የምወድ ሰው ነኝ ብሎ ነው ይህንን ዘርግፎ ያወጣው። አሁን የሁሊያን አልቫሬዝ ኢንተርቪው ከተለቀቀ በኋላ ሁሊያን አልቫሬዝ እንዲህ ማለቱ ከተነገረና ከተሰማ በኋላ አትሌቲኮ ማድሪድ አበደ ፈረስ ያለ በጣም ተቆጣ። ስለዚህ ለፊፋ ባርሴሎናን እከሳለሁ። ልጁ የወጣ እንደዚህ የሚናገረው እንዳይረጋጋ የሚያደርገው ባርሴሎና ከኔ ጋራ ተጫዋቹ ውል እያለው እኔን ሳያስፈቅድ የኔን ፈቃድ ሳያገኝ ተጫዋቹን እያነጋገረ ከተጫዋቹ ጋር እየተደራደረ ስለሆነ ነው አለና ይሄንን ሐሳብ አነሳ። ይህንን ተከትሎ ለፊፋ እከሳለሁ፣ ቅሬታዬን አቀርባለሁ አለ። እዚህ ላይ አላቆመም። አትሌቲኮ ማድሪድ ለአርሰናል እንግዲህ አማላይ የተባለ ሐሳብን አቅርቧል። አርሰናል ይህንን ተጫዋች እንደሚፈልገው ያውቃል። እስካሁን ድረስ በሁሊያን አልቫሬዝ ዝውውር ዙሪያ ባርሴሎና፣ ሪያል ማድሪድ እና አርሰናል ናቸው በዋናነት ስማቸው እየተነሳ ያሉት። አርሰናል ፊት መስመሩን ማጠናከር መቻል አለበት። ስለዚህ ይህንን ተጫዋች ለመውሰድ ገንዘብ ብቻ ሳይሆን በተጫዋች ቅያሪም እናድርገው የሚል ሐሳብን አትሌቲኮ ማድሪድ ለአርሰናል አቅርቦለታል። እዚህ ጋር በተጠራው ስም የአርሰናል ደጋፊዎች፣ የእግር ኳስ ወዳጆች ልትስማሙም ላትስማሙም ትችላላችሁ። ነገር ግን ይህንን ሁሊያን አልቫሬዝ የሚባለውን ተጫዋች እንድሰጣችሁ ከእናንተ ደግሞ ቪክቶር ዮኬሬሽን ላግኝ የሚል ጥያቄ ነው በአትሌቲኮ ማድሪድ በኩል የቀረበው። አትሌቲኮ ማድሪድ ፍላጎቱ ሁለት ነው። አንድም ሁሊያን አልቫሬዝ ክለቡን ለቆ መውጣቱ የማይቀር ከሆነ ባርሴሎናን ከሚቀላቀል ሪያል ማድሪድን ከሚያገለግል አርሰናልን ራቅ አርጎ እንዲሄድ ይፈልጋል። ሁለትም ሁሊያን አልቫሬዝን የሚያጣው ፊት መስመር ላይ ነው። ፊት መስመር ላይ እሱን የሚተካለት እሱን ተክቶ ሊያገለግለው የሚችል ተጫዋች ይፈልጋል። አይኑ ያረፈው ደግሞ ቪክቶር ዮኬሬሽ ላይ ነው።
ስለዚህ አርሰናል በዚህ ጥያቄ ይስማማል ወይ? አሁን አርሰናል ጠያቂ ብቻ አይደለም ተጠያቂም ጭምር ነው። ሁሊያን አልቫሬዝ በእንግሊዝ ፕሪሚየር ሊግ ልምድ ያለው በብሔራዊ ቡድን ደረጃ ጥሩ እያገለገለ የሚገኝ በእርግጥ አሁንም ከሁሊያን አልቫሬዝ ከላቱሮ ማርቲኔዝ አርጀንቲና ጎል ማግባት አለባት፣ በሊዮኔል ሜሲ ላይ ብቻ ዲፔንድ አድርጎ የትም ሊደርስ አይችልም የአርጀንቲና ብሔራዊ ቡድን ጎል እየተባለ ነው የሚገኘው። ግን አሁን እንዳልነው ሁሊያን አልቫሬዝ አርሰናልን እንዲቀላቀል ቢደረግ በጣም 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 ትልቅ ለውጥ ልናይ እንችላለን ከአርሰናል ጋር በተያያዘ። ስለዚህ አርሰናል ይሄ ኦፈር ከአትሌቲኮ ማድሪድ ቀርቦለታል። አይኑን ያሻል ወይ አይ ይላል ወይ? እሱን እንግዲህ ኖረን የምናየው ነው። በክትትል ከስር ሀሳቦችን እያነሳን ወደ እናንተ እናቀርባለን። በቀደመው ፕሮግራማችን ላይ ያነሳ ነው። አሁን ደግሞ እንደገና ተጨማሪ መረጃዎችን የሰማንበት የማን ዩናይትድ ጉዳይ አለ። ማንቸስተር ዩናይትድ ቤት የእውነት ለመናገር አምናም በዝውውር ወቅት ዘንድሮም በዝውውር ወቅት በተመሳሳይ የምንሰማቸው ነገሮች አሉ። ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች እነሱም ዩናይትድን ብቻ ሲሉ መስማት እየተለመደ መጥቷል። ይህንን በተለያዩ ተጫዋቾች ላይ ተነዋል። ለምሳሌ ቤንጃሚን ሼሽኮ ላይ ተነዋል፣ ማቲያስ ኩኛ ላይ ተነዋል፣ ብሪያን ኤምቤሞ ላይ ተነዋል። አሁን ደግሞ ትላንትና ጀምሮ ቶተንሃም ሆትስፐርስ ማቲያስ ፈርናንዴዝን ለማስፈረም የሚያደርገው ጥረት ይላል ፋብሪዚዮ ሮማኖ የምር ነው። ቶተንሃም እና ማንቸስተር ዩናይትድ ነው የከረረ ፍላጎት በማቲያስ ፈርናንዴዝ ላይ ያላቸው። ስለዚህ ቶተንሃሞችም ሄደው የዌስትሃም ዩናይትድ ሰዎችን አነጋግረዋል። በማቲያስ ፈርናንዴዝ ዙሪያ ያላቸው ፍላጎት የእውነት ስለሆነ የተጫዋቹን ሰዎች እና በተጫዋቹ ዙሪያ መረጃዎችን ሲሰበስቡ ነበረ። ይሄንን ጥረት ሲያደርጉ የነበሩ ቶተንሃም ሆትስፐርሶች ለዌስትሃም ዩናይትድ ኦፈር ስለሚያደርጉት ገንዘብ እየጠቀሱ ነው። እናም ቀደም ብለን ምን ብለን ነገር ናቸው ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም በሚያደርገው ጥረት ላይ አሁን ትልቁ ፈተና የሚሆነው ሁለት ነገር ሆኗል። አንድም ዌስትሃም ዩናይትድ ለዚህ ተጫዋች የሚጠይቀው የዝውውር ገንዘብ፣ ሁለትም ደግሞ እየከረረ የመጣው የቶተንሃም ሆትስፐርስ ፍላጎት ነው አለን። አሁን ከበጣም ጥቂት ደቂቃዎች በፊት ማቲያስ ፈርናንዴዝ ማንን መቀላቀል እንደሚፈልግ ይፋ ተደረገ ብለው መረጃውን ይዘውት ወጡ። የምናምናቸው በዝውውር ጉዳይ ላይ መረጃዎችን ቶሎ የሚነግሩን ሚዲያዎች። እናም ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ብቻ ነው መቀላቀል የሚፈልገው። ይሄ ሪያል ማድሪድን ተስፋ አስቆርጧል። ይሄ አርሰናልን ተስፋ አስቆርጧል። ይሄ አሁን በልጁ ላይ ጠንካራ ፍላጎት ይዞ ብቅ ያለውን ቶተንሃም ሆትስፐርስንም ተስፋ አስቆረጠው። ማንቸስተር ዩናይትዶች ራሳቸው በጣም እርግጠኞች ናቸው ይሄንን ልጅ ማግኘት እንደሚችሉ፣ ይሄንን ልጅ ለማግኘት ያላቸው ፉክክር በእነሱ አሸናፊነት እንደሚጠናቀቅ በጣም እርግጠኞች ናቸው። ማንም ይምጣ፣ ማንም ኦፈር ይዞ ይቅረብ፣ ይሄ ልጅ ማንቸስተር ዩናይትድን ብቻ ያገለግላል ብለው ይተማመናሉ፣ ያምናሉ። ስለዚህ ይሄ በጣም 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 ትልቅ የሚባል እና አሪፍ የሆነ አጋጣሚ ነው ለማንቸስተር ዩናይትድ። በወደዱት መወደድ፣ በፈለጉት መፈለግ፣ በመረጡት መመረጥ ማንቸስተር ዩናይትድ ቤት እየጎላ የመጣ ልማድ ነው። ከተጫዋቾች ዝውውር አንጻር አሁን ደግሞ አጠር ያሉ የተሰሙ የቅርብ ሰዓት መረጃዎችን ወደ እናንተ እናድርስና እናብቃ። አንዳንዱ ለማመን ትንሽ ሊከብድ ይችላል። ከማንቸስተር ሲቲ ጋር እስከ 2023 ድረስ ኮንትራት ያለውን ኤርሊንግ ብራውት ሃላንድን ለማስፈረም ሪያል ማድሪዶች ይፈልጋሉ ተብሏል። ዓለም ዋንጫ ላይ የሚያደርገው ለማንቸስተር ሲቲ ሲሰራ የነበረውን ነገር በደንብ ካዩና ከተረዱ በኋላ ሪያል ማድሪዶች ለማንቸስተር ሲቲ ይህንን ተጫዋች እንዲሸጥላቸው ጥያቄ ሊያቀርቡ ነው። ሆዜ ሞሪኒዮም የተቻለው በሙሉ ይደረግ ይላሉ። በተለይ በሚቀጥለው ሳምንት የውል ስምምነቱ መጨረሻ ዓመት ላይ የሚገባው ቪኒሺየስ ጁኒየር ከሪያል ማድሪድ ጋር የማይቀጥል ከሆነ እንደሱ ያሉ ጎል አስቆጣሪዎችን እንዲተኩ የሚታሰቡት ኤርሊንግ ብራውት ሃላንድ እና በሱ ሌቭል ላይ ያሉ ተጫዋቾች ናቸው ተብሏል። ኤርሊንግ ብራውት ሃላንድን እስከ 2033 ድረስ ያስፈረመው ማንቸስተር ሲቲ ከ200 ሚሊየን በላይ ለዚህ ተጫዋች ዝውውር ይጠይቃል ተብሎ ነው የሚጠበቀው። አሁንም የባየር ሚዩኒኩ ኦሊሴ ላይ ተስፋ አልቆረጠም የሚባለው ሪያል ማድሪድ ሃላንድን ብቻ ሳይሆን ይህንን ተጫዋች ለማግኘት የሚያስችለውን መንገድ እየፈለገ ነው የሚሉ
የሚሉ መረጃዎች ወጥተዋል። ይህንንም አይተናል። ቶተንሃም ሆትስፐርስ በማንቸስተር ዩናይትዱ ማርከስ ራሽፎርድ ላይ ያለው ፍላጎት በጣም ጠንካራ ነው። ይህንን ተጫዋች ለማስፈረም የሚያስችለውን ጠንካራ እንቅስቃሴም እያደረገ ነው። ነገር ግን የቶተንሃም ተስፋ የመፈጸም እድሉ ምን ያህል ነው የሚለው ጥያቄ ውስጥ የሚገባ ነው። ምክንያቱም ቶተንሃሞች ተስፋ ያደረጉት ማንቸስተር ዩናይትድ ይህንን ተጫዋች ለባርሴሎና ሲያውሰው በባርሴሎናና በእነሱ መካከል የነበረው ልጁን የመግዛት ስምምነት እስከ 26 ሚሊዮን ፓውንድ የሚያስከፍል ነው። አሁን ቶተንሃም የሚለው ይህንን ተጫዋች እኔ ልውሰድልህ፣ ይህንን ተጫዋች ስወስደው ግን 26 እና ከዛ በታች እንድከፍል አድርገኝ፣ በዛ እንስማማና ልጁን ልውሰደው የሚል ነው። ማንቸስተር ዩናይትድ ደግሞ ልጁን በድጋሚ ማዋስም አልፈልግም፣ ማርከስ ራሽፎርድን የሚፈልጉ ክለቦች ውሉን አፍርሰው በ40 ሚሊዮን ፓውንድ ሊወስዱት ይችላሉ የሚል መረጃ አውጥተዋል። በብራድሌ ባርኮላ ዙሪያ አሁንም የአርሰናል ፍላጎት በጣም ጠንካራ ነው። ግን ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት እንዳጋራው ሊቨርፑልም ተመሳሳይ ፍላጎት አለው። በነገራችን ላይ ምናልባት በቀጣዩ ፕሮግራማችን ላይ ልናነሳው እንችላለን እንጂ ሊቨርፑል ለዲዮማንዴ ዝውውር ቀነ ገደብ አስቀምጧል። ተስማሙ እንደሆነ ተስማሙ፣ እማትስማሙ ከሆነ ከዚህ ቀን በኋላ መልሼ አላያችሁም እያለ ነው አሉ ሊቬ። ለማንኛውም ገና ብዙ እናያለን፣ ገና ብዙ እንሰማለን። የዓለም ዋንጫውም የተጫዋቾች ዝውውርና ክለቦች የሚያደርጉት ራስን የማጠናከር ጥረትም አጓጊ ሆኖ ይቀጥላል። ሸገር ስፖርት ዊዛ በበግዳይም ከስር እየተከታተለ እንደነዚህ ያሉ ሀሳቦችን ወደ እናንተ ይዞ መምጣቱን ይቀጥላል። ድጋፋችሁ ያበረታናል። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። ከልብ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።